አርስተ ዜና አርማ ወርሃንሰን የምርምር ተቋም ውስጥ የተገነባው አዲሱ ዘመናዊ የምርምር ማዕከል ከመሰረተ ልማትም በላይ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ የአርማ ወርሃንሰን የምርምር ተቋምን ዘመናዊ የምርምር ማዕከል መርቀው ከፍተዋል። ኢትዮጵያ ፈተናዎችና ችግሮችን ወደ እድል በመቀየር እየተገነባች ነው። ጠቅላይ ሚኒስትር አብይ አህመድ ዛሬ አዲስ ስፖርት ፓርክን መርቀው ከፈቱ። ባለፉት 8 ዓመታት የተሰሩ ሰው ተኮር ፕሮጀክቶች የዜጎችን ክብር የሚመጥኑና ፍትሃዊነትን የሚያሰፍኑ ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ጠቅላላ ምርጫ የመራጮች ምዝገባን እስከ ሚያዝያ 14 ቀን 2018 ዓ.ም አራዘመ። ሰላም እንደምን አምሽታችኋል የተከበራችሁ ተመልካቾቻችን፣ ይህ የኢትዮጵያ ቴሌቪዥን ነው። የቅዳሜ ምሽት የ2 ሰዓት ዜናችንን አርስተ ዜናዎቹን በማስቀደም ጀምረናል። ከዜናው ጋር ማህሌት ታደለ ቆይታ አደርጋለሁ። ወደ ቀዳሚው ዘገባችን እናልፋለን። የኢትዮጵያን ፈተናዎችና ችግሮች ወደ እድል በመቀየር እየገነባናት ነው አሉ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ የአዲስ ስፖርት ፓርክን ዛሬ መርቀው ከፍተዋል። ሰይፉ ገብረ ጻዲቅ ዝርዝር አለው። በ5.7 ሄክታር ላይ ያረፈው የአዲስ ስፖርት ፓርክ የ800 ሜትር የሩጫ ትራክን ጨምሮ ደረጃቸውን የጠበቁ የኦሎምፒክ መዋኛ፣ የእግርና የቅርጫት ኳስ ሜዳዎች እንዲሁም የሜዳ ቴኒስ መሰረተ ልማቶችን አካቷል። የአገር ግንባታ ስራ ትላንትን ከነገ ጋር ያስተሳሰረ መሆን ይኖርበታል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት 8 ዓመታት የተገነቡት 35000 መዋዕለ ሕፃናት ይህንኑ ታሳቢ ያደረጉ መሆናቸውን የገለጹት አገር ግንባታ ስራ 2 መሰረታዊ ምሰሶዎችን የያዘ መሆን አለበት። ትናንትን በወጉና በቅጡ የሚያስታውስ፣ በወጉ በቅጡ የሚያወሳ፣ ነገን ደግሞ የሚሰራ መሆን አለበት። ለምሳሌ አድዋ ሙዚየም ስትሄድ አባቶቻችንን እናስታውስበታለን፣ ጀግንነታችንን፣ ነፃነታችንን እናስታውስበታለን። ሙዚየሞቻችን ስታይ ያ መልክ አላቸው፣ ያ ምሰሶ አላቸው። ነገር ግን ብቻቸውን በቂ አይደለም። ነገን ደግሞ የምንሰራው በልጆቻችን ነው። ልጆቻችንን አስተውለህ ከሆነ ባለፉት 8 ዓመታት ኢትዮጵያ ውስጥ 35000 ገደማ መዋዕለ ሕፃናት ገንብተናል። 35000 ግን ዩኒቨርሲቲ አልገነባንም። ብዙ ሰዎች አይገባቸውም። ዩኒቨርሲቲ ከ20-30 ዓመት በኋላ ሟች ነው። ነገ ያለው ኤርሊ ቻይልድሁድ ኤጁኬሽን ላይ ነው። ታች ነው ስራውን ሊሰራ የሚገባው። ኪንደርጋርተን ስንገነባ፣ ኤሌመንታሪ ስንገነባ፣ ሃይስኩል ስንገነባ እነዛ ልጆች ሲደርሱ ሲበቁ ኢትዮጵያ ቀና እንድትል የሚያስችል አቅም ይዘው ይነሳሉ ማለት ነው። 5 ሚሊዮን ወጣቶች ኮደርስ እንፍጠር ያለው ነገን ለመስራት የሚያስችል ትውልድ ለመስራት ነው። ማዕከሉ መንግስት ለህዝብ የገባውን ቃል በተግባር እያሳየባቸው ካሉ የልማት ትሩፋቶች አንዱ ነው። ካዛንቺስ ኡራኤል አካባቢ የተገነባው የአዲስ ስፖርት ፓርክ በዓለም የኦሎምፒክ መድረክ የኢትዮጵያ ክብርና ኩራት የሆኑ የ15 ጀግኖች አትሌቶችን ሐውልትም ይዘዋል። 2 ነገር አቅፎ ይዘዋል። አንደኛ እነ አበበ ቢቂላ፣ እነ ምሩጽ ይፍጠር፣ እነ ቀነኒሳ፣ እነ ደራርቱ ሐውልት የተሰራላቸው ቦታ ነው። እነ ጥሩነሽ፣ እነ መሰረት ደፋር ተራ ዜጋ አይደሉም። ብዙዎቻችን በእንባያራጩ ለትውልድ ምሳሌ የሆኑ ኢትዮጵያን በዓለም መድረክ ላይ ከፍ ብላ እንድትነሳ ያደረጉ ጀግኖች ናቸው። እነዚህ ሰዎች ከሞቱ በኋላ በሰልፍ ብንቀብራቸው በቂ አይደለም። በህይወት እያሉ መከበር አለባቸው። የነሱን ክብር ያየንበት ቀን። የጀግኖቹን ታሪክ እየሰሙና ሐውልታቸውን እያዩ ለሚያድጉ የዛሬ ትውልዶችም እነሱን ለመተካት ለሚኖረው ተነሳሽነት ፋይዳው ሐውልቱ የላቀ ነው። ኢትዮጵያ በሁሉም መስክ እየተሰራች ሲሆን ፈተናዎችን ወደ እድል በመቀየርም አኩሪ ተግባራት ናቸው እየተከናወኑ ያሉት። ኢትዮጵያ እየተሰራች ነው። በሁሉም መስክ ልብ ያለው አይን ያለው ማስተዋል ከቻለ ኢትዮጵያ በስራ ላይ ነች፣ ትሰራለች። ፈተናዎች፣ ችግሮች ሁሉ ወደ እድል በመቀየር ኢትዮጵያን የማጽናት፣ ኢትዮጵያን የመስራት፣ ኢትዮጵያን የማቆም ጉዳይ ታስቦበት እየተከወነ ነው ያለው። ፈጣሪም በብዙ እየረዳን ነው። መከናወን ሆኖልናል፣ መከናወን ተሰጥቶናል።
የነካነው የጀመርነው ሁሉ ያልቃል፣ የነካነው የጀመርነው ሁሉ አምሮበት አብቦ ያልቃል። እንግዲህ ትውልድ ይህንን ዘመን የሥራ ዘመን፣ የመነሳት ዘመን፣ የመንቃት ዘመን አድርጎ ደግሞ የሚያወሳበት ጊዜ ይመጣል። እኛ በጣም ደስተኞች ነን። የጀመርነውን ያሰብነውን ኢትዮጵያ ውስጥ ማየት የምንፈልገውን ልጆቻችን እንዲያዩ እንዲኖሩበት የምንፈልገውን ኢትዮጵያ እየሰራን ያለነው። በሁሉም መስክ ኢትዮጵያ እየተሰራች ነው ያለችው። ከወንዝ ዳርቻ ልማት ጋር የተሳሰረውና ለከተማዋ ዘመናዊ ገጽታ ግንባታ አበርክቶ የላቀ የሆነው የስፖርት ፓርኩ የልማት ተነሺዎችን ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ የሚያስችሉ 105 ሱቆችንም ይዘዋል። በአንድ ጊዜ 3000 ሰዎችን ማስተናገድ የሚችል ፕላዛና 300 መኪኖችን ማቆም የሚችል ባለ 2 ወለል የመኪና ማቆሚያም አለው የስፖርት ፓርኩ። ጠቅላይ ሚኒስትር አብይ አህመድ የመረቁት አዲስ ስፖርት ፓርክ በውስጡ የያዘውን መሰረተ ልማት ደግሞ በጥቂቱ እናስቃኛችሁ። አዲስ ስፖርት ፓርክ በአዲስ አበባ ብቻ ሳይሆን በኢትዮጵያ ሁሉንም የስፖርት አይነቶች አካቶ የተሰራ የመጀመሪያው ፓርክ ነው። በስፖርት ፓርኩ ኢትዮጵያን በዓለም አደባባይ ከፍ ያደረጉ አትሌቶች ክብር የተሰጠበትና ትውልድን የሚያነሳሳ መሆኑን የገለጹት ደግሞ ከንቲባ አዳነች አቤቤ ናቸው። ኢትዮጵያን ወርቅ ያለበሷትን ባንዲራችንን በዓለም አደባባይ ከፍ ያደረጉ በተለያየ በማይገባን ስም ዓለም ላይ የታወቅንበትን በአዲስ ክብር እንዲሻር ያደረጉ የአትሌቶቻችን ክብር መገለጫ ፓርክ ጭምር መሆኑ ነው። እንግዲህ ከአትሌት አበበ ቢቂላ ጀምረን እስካሁኖቹ አትሌቶቻችን በኦሎምፒክ ውድድር ለኢትዮጵያ ወርቅ ያመጡ አትሌቶቻችን ክብር ይገባቸዋል ብለን እዚህ በስማቸው በምስላቸው ሐውልት ሰርተንላቸዋል። የስፖርት ፓርኩን አንዱ በጣም ልዩ የሚያደርገው ይሄ ነው። ይሄ የክብር ሐውልት አንደኛ ለሀገር ክብር ምክንያት የሆኑትን ማክበር ነው። ሁለተኛ ነገር ደግሞ ለሀገራቸው በፍቅር በመሰጠት በብዙ ጥረትና ግረት የሚሰሩ ትውልዶችን ለማፍራት ትልቅ የማይነቃነቅ ሐውልት ነው። በአዲስ የስፖርት ፓርክ ከህፃናት እስከ አዋቂ ዓለም አቀፍ ደረጃውን የጠበቀ የዋና ውድድር ማድረግ የሚያስችል መሰረተ ልማት መገንባቱንም ከንቲባው አብራርተዋል። ኦሎምፒክ ስታንዳርድ የሆነ የዓለም አቀፍ ውድድርን ለማካሄድ የሚያስችል የዋና ገንዳ እዚህ ተሰርቷል። ገና ካሁኑ ሳንከፍተው አንድ ዓለም አቀፍ ውድድር ቡክ ተደርጓል። እንግዲህ ለኛዎቹ ወጣቶች በዘርፉ ላሉ ትልቅ መነቃቃት ትልቅ ራዕይ በዓለም አቀፍ ተወዳድረው ማሸነፍን
ተስፋ እንዲያደርጉ፣ እንዲያምኑ፣ እንዲዘጋጁ፣ እልህ እንዲገቡ ያደርጋቸዋል። እዚህ ውድድርም ጭምር ስለሚካሄድ ማለት ነው። የተለያዩ ውድድሮች ወደ ሀገራችን ሲመጣ ደግሞ ገንዘብ ነው፣ መነቃቃት ነው፣ ቱሪዝም ነው። በአጠቃላይ ሌሎችንም ለማፍራት ጉልበት ነው የሚሆነው ማለት ነው። ከዛ ጋራ ትንንሹ ላይ ካልሰራን ትልቁ አይመጣም። ከ7 ዓመት ጀምረን እንደየእድሜያቸው ደግሞ 2 ተጨማሪ ገንዳዎች እዚህ ያደረግነው ለነኚህ ህፃናት እያዩ ትላልቆቹ ሲወዳደሩ ሲሸለሙ ከፍ ሲሉ እነሱን እያዩ ራዕይ እንዲሰንቁ ታሳቢ አድርገን እዚሁ አድርገንላቸዋል። በእግር ኳስ፣ በመረብ ኳስ፣ በቴኒስ በመሳሰሉት ማደግ ያለባቸው ልናሳድጋቸው የሚገባ ህፃናት ደግሞ ስታንዳርድ ዓለም አቀፍ ደረጃውን የጠበቀ አሸዋ ላይ ለልጆች እነኚህን ጨዋታዎች እንዲጫወቱ ከትንንሾቹ ህፃናት ጀምሮ እስከ ቲንኤጀር ድረስ የሚጫወቱበትን ሜዳ ደግሞ እዚሁ አካተናል ማለት ነው። ዘገባዎቻችን ይቀጥላሉ ተመልካቾች። አርማወር ሃንሰን የምርምር ተቋም ውስጥ የተገነባው አዲሱ ዘመናዊ የምርምር ህንፃ ከመሰረተ ልማትም በላይ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ያስመረቁት ማዕከል 34 ዘመናዊ ላቦራቶሪዎችን በውስጡ የያዘና የአርማወር ሃንሰን የምርምር ተቋምን ውጤታማነት ከፍ የሚያደርግ ነው። ሀብታሙ ተክለስላሴ። የመደመር መንግስት ራስን የመቻል ሌላ ቁልፍ እርምጃ፣ ከውጭ የሚገቡ ምርቶች ላይ ጥገኛ መሆን ያለው ጣጣ እንዲህ ባለው ጊዜ ግልጽ ሆኗል። የመደመር መንግስት ቀድሞ የመዘጋጀቱን ሁለንተናዊ ሉዓላዊነትን የማረጋገጥ ሌላ አሻራን ዛሬ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አስመርቀዋል። ዘመናዊ የምርምር ማዕከል ባህሪ እንግዲህ ለረጅም ዓመት ነበር ይታወቃል። ግን ይሄ ያየነው ላብ አልነበረም። ባለፉት 3 ዓመታት ሰፊ ኢንቨስትመንት ተሰርቶ ተደርጎ የተሰራ ላብ ነው። የላቡ መነሾና እሳቤ መድኃኒት ለማምረት የሚያስፈልጉ ፋውንዴሽናል እውቀቶች አሉ። ያ የምርምር እውቀት ከሌለ የሚመረተው መድኃኒት በቂ ፈውስ ላይሰጥ ይችላል። አንደኛው የሚያስፈልገው ነገር ጂኖሚክስ ነው። የአንድን ሰው የጂኖ ሲኩዌንስ ማወቅ የበሽታውን አይነት ለመለየትና ለዛ በሽታ የሚገባው መድኃኒት ለመወሰን ያግዛል። ይህ ላብ ኢትዮጵያ ውስጥ በአጭር ጊዜ ውስጥ እናያለን ብለን የማናስባቸው በጣም በርካታ አቅሞች ይዟል። ኮሮና ሲፈጠር አብዛኛው ሳምፕል የሚሄድ የነበረው ወደ ደቡብ አፍሪካ ነበር። አሁን ሙሉ በሙሉ ለጂኖ ሲኩዌንሲንግ የሚያስፈልጉ እውቀቶች በመሳሪያም በሰው ኃይልም እዚህ ቦታ ስለሚገኝ ማንም መድኃኒት አምራች ሀገር ለኢትዮጵያውያን የሚያመርተው መድኃኒት ከማምረቱ በፊት የኛ የጂኖ ሲኩዌንስ ምን መልክ እንዳለው ለማወቅ በቂ መረጃ ማግኘት ይችላል። በአርማወር ሃንሰን የምርምር ተቋም ቅጥር ግቢ የተገነባው ይህ ዘመናዊ ተቋም 40 ላቦራቶሪዎችን፣ የላቁ የጂኖሚክስና የባዮ ኢንፎርማቲክስ ቦታዎችን እንዲሁም በሀገር ውስጥ የሚመረቱ መድኃኒቶችን ጥራትና ብቃት የሚያረጋግጥ የባዮ ኢኩቫለንስ ማዕከልን አካቷል። ላቡም የምርምር አቅሙም የጂኖ ሲኩዌንሱም በከፍተኛ ደረጃ የኢትዮጵያን መድኃኒት የማምረት ቫክሲን ማምረት አቅም የሚያሳድግ ነው። እንዳያችሁት በዘመናዊ ቴክኖሎጂ ብቻ ሳይሆን የእንስሳት ለምሳሌ አይጥ በመጠቀም የቲቪ በሽታን የመለየት ስራ ይሰራሉ። የምርምር ሂደቱ ሳይንስንም ሎካል ካፓሲቲን ታሳቢ ያደረገ ነው። ይሄ ደግሞ ከነሱ ፊልድ ወጥቶ ሌሎችን ፊልዶች ለማገዝ በእጅጉ የሚያግዝ ነገር ነው። ቅድም እንደሰማችሁት አይጦች ለበሽታ ልየታ ብቻ ሳይሆን በደንብ ከሰለጠኑ ለማይኒንግ ሴክተርም በጣም ጠቃሚ ናቸው። እነዚያን ነገር እያሳደግን ለመሄድ እንደዚህ ያለ በእውቀት የደረጀ በቴክኖሎጂ የደረጀ ለብዙዎቹ ፕሮዳክቶች ግብአት የሚሆን ተቋም በእጅጉ ያስፈልጋል። ለወትሮ ልብሷንም መድኃኒቷንም ምግቧንም ከውጭ የምታስገባ ሀገር ዓለም ጭንቅ በገጠማት ስርዓተ ኢኮኖሚው በተናወጠ ጊዜ መፈተኗ አይቀሬ ነው። ይህንን ፈተና ማስቀረት ነው የመደመር መንግስት የቀድሞ መዘጋጀት ብቃትን የማሳደግ መርህ። በእርግጥም ይህ እርምጃ ከዚህ ቀደምም የታየ ነው። የስንዴው ቶሎ ታየ እንጂ በመድኃኒትም መሰል እርምጃ ተወስዷል። ያኔ ኮሮና ሲመጣ ኢትዮጵያ ለሀገር ውስጥ ፍጆታ ማምረት የምትችለው መድኃኒት 8% ብቻ ነበር እና በቂ መድኃኒት ማምረት አንችልም፣ ወይ ለምንን ወይ ገዝተን ነው የምናመጣው። ሻጮች ደግሞ በነበረው ችግር መድኃኒት ያዝ አድርገዋል። ፕራይቬት ሴክተሩን ደግሞ መታችሁ እኛ ጋር አምርቱ ስንል በወቅቱ እምብዛም ፍላጎት አልነበረም። ያ ጉዳይ የፈጠረው ቁጭት መድኃኒት ላይ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር፣ ልብስ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር፣
ምግብ በራሱ አምርቶ የራሱን ፍጆታ የማይሸፍን ሀገር እንደ ሀገር ሉዓላዊ ሀገር ነኝ ብሎ መቀጠል አይችልም። ምግብ፣ ልብስና መድኃኒት በጣም ቤዚክ ነው። መኪና ሊቀር ይችላል፣ አውሮፕላን ሊቀር ይችላል፣ ምግብ ግን ሊቀር አይችልም። እነዚህ ሶስቱ ላይ ጠንክረን እንስራ የሚል እቅድ ነበረን። በልብስም በጣም ሰፊ ርቀት ተኪዷል። በምግብም የሚታወቅ ነው። የመድኃኒትን ብቻ ብንወስድ ግን ያኔ የነበረው 8% ዛሬ ኢትዮጵያ ለሀገር ውስጥ የሚያስፈልጋትን መድኃኒት 44% አመርታለች። በዚህ ዓመት ብቻ በሚቀጥለው ሳምንት 2 ሳምንት የሚመረቁ ፋብሪካዎች ስላሉ በዚህ ዓመት ከ50 እስከ 55% እንደርሳለን። በሚቀጥሉት 5 ዓመታት የኛ ፍላጎት በመድኃኒት በቫክሲንም ጭምር ኢትዮጵያ ቢያንስ ለራሷ የሚያስፈልጋትን ፍጆታ ማምረት መቻል አለባት የሚል እምነት በመያዝ የተሰራ ስራ ነው። ይህ የምርምር ተቋም በዘርፉ አዲስ ምዕራፍን የከፈተ ጤናማዋን ኢትዮጵያ እውን የማድረግ ከሁሉ በላይ ጥገኝነትን ድል የመንሳት ተምሳሌት ሁለንተናዊ ሉዓላዊነትንም አይቀሬነቱን ያረጋገጠ ነው። ብዙዎች ቫክሲን እናምርት አብረንም ከፈለጋችሁ በግልም ስንላቸው ኢትዮጵያ ለማምረት አትችልም ይሉ ነበር። እንደዚህ ያለው እውቀት ስላልነበረ ማለት ነው። አሁን ግን ያ ነገር ታሪክ የሚመስለኛል። በሚቀጥሉት ጥቂት ዓመታት ቫክሲን ማምረትም የሚያስችል ፋውንዴሽን ተሰርቷል። ቫክሲንም ታብሌትም እናመርታለን። በመድኃኒት ራሳችንን ከቻል፣ በምግብ ራሳችንን ከቻል፣ በልብስ ራሳችንን ከቻል የተቀረው የሚከተል ስለሆነ የተሟላ ሉዓላዊነት ያረጋገጠች ሀገር ለማድረግ የሚያግዝ ይሆናል። ኢትዮጵያ በጣም ዘግይታለች ይህንን ነገር ለመስራት። ይሁን እንጂ ግን አሁን ያለንበት ደረጃ አጭር ጊዜ ስለሆነ ሙከራ የተደረገው ተስፋ ሰጪ ነው። እንግዲህ ኮሮና ጣጣ ብቻ ሳይሆን እንደዚህ ያለውን ቁጭት፣ እንደዚህ ያለውን እውቀት፣ እንደዚህ ያለውን ስራ በሀገራችን ለማስጀመርም እድል ሰጥቷል ማለት ነው እና ይህ ነገር እንዲቀጥል እንዲበረታና ለላቀ ውጤት እንድንበቃ አደራ ማለት እፈልጋለሁ። ማዕከሉ በኢትዮጵያና በመላው አፍሪካ ለሳይንስና ምህዳር ትጋትና ሁለንተናዊ አቅም አዲስ አብነት ሆኗል። ከዚሁ ጋር በተገናኘ በጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በይፋ የተመረቀው የአርማወር ሃንሰን የምርምር ተቋም ዘመናዊ ምርምር ማዕከል የኢትዮጵያን የሕክምና ሉዓላዊነት የሚያረጋግጥ ነው። ተቋሙ በሪፎርም ታድሶና በዘመናዊ መሳሪያዎች ተደራጅቶ ወደ ስራ ገብቷል። ብሩክታይት አስራት ከግማሽ ክፍለ ዘመን በላይ በስጋ ደዌ ሕክምና ምርምር ላይ ብቻ ተወስኖ የነበረው የአርማወር ሃንሰን የምርምር ተቋም ዛሬ የኢትዮጵያና የአፍሪካ የሳይንስ ስነ ምህዳርን የሚቀይር ዘመናዊ የምርምር ማዕከል ሆኖ በይፋ ተመርቋል። በጠቅላይ ሚኒስትር አብይ አህመድ የተመረቀው ይኸው ተቋም በዘመናዊ መሰረተ ልማት ተገንብቶና በሪፎርም ታድሶ ለጤናው ዘርፍ አዲስ ተስፋን ይዞ መጥቷል። ይህ ተቋም ሀገር በቀል እውቀትን በመጠቀም የመድኃኒት ምርትንና የሕክምና መሳሪያ ምርቶችን ለማሳደግ ጉልህ ሚና አለው ብለዋል የጤና ሚኒስትሯ ዶክተር መቅደስ ዳባ። መድኃኒቶች በሚመረቱበት ከመጀመሪያው ጊዜ ጀምሮ ከሀገር በቀል እውቀት አንጻር በተለይ የባህል ሕክምና ለዚህ የሚሆኑ ግብዓት የሚሆኑ እጽዋት የሚያድጉበት ቦታዎች ለብቻው ተለይቶለታል በማዕከሉ። ከዛ በተጨማሪ ከዛ የሚመጡትን በሰውም በእንስሳትም ላይ ምርምሮች ይደረጋሉ ማለት ነው። ለጎረቤት ሀገሮቻችን ለአፍሪካም ከተለያዩ ቦታዎችም ለሚመጡት በእኛ አካባቢ ላይ ስላለው ነገር ማጥናት የሚችሉበት ኤንድ ቱ ኤንድ ማየት የሚችሉበት ማለት ነው። በአስተሳስረን መፍትሄ ለህብረተሰባችን ማውጣት የምንችልበት ተቋም እንዲሆን ተደርጎ በጣም በጥሩ ሁኔታ ተገንብቶ አልቋል ማለት ነው። በሰው ኃይል በሚያስፈልጉ ግብአቶች፣ ከዚህ በተጨማሪ ደግሞ በአዲስ ሀሳቢዎች ማለት ነው። የማዕከሉ ዋና ዳይሬክተር ፕሮፌሰር አፈወርቅ የተቋማት ሪፎርም ስራ የአርማወር ሃንሰን የምርምር ማዕከል ለጤናው ዘርፍ የጀርባ አጥንት መሆን እንዳስቻለው ተናግረዋል። የኢትዮጵያ መንግስት የሪፎርም ምሳሌ ተቋም ሆኖ ነው አርማወር ሃንሰን የምርምር ኢንስቲትዩት እንደገና በ2014 የተቋቋመው። ሲቋቋም በነባሩ የባዮሜዲካልና የክሊኒካል የተላላፊና ተላላፊ ያልሆኑ በሽታዎች ምርምርና የክሊኒካል ሙከራ ስራ ላይ የባህል ሕክምና ምርምር፣ የክትባት ምርምርና ልማት፣ የመመርመሪያ መሳሪያዎች ምርምርና ልማት፣ የሕክምና መገልገያ መሳሪያዎች ምርምርና ልማት እንዲሁም የዘመናዊ መድኃኒቶች ምርምርና ልማት ስራዎች ከተለያዩ ተቋማት ለአህሪ ተጨምረው አዲሱ አህሪ እንደዚያ ነው የተዋቀረ። ይህ ተቋም ራሷን የቻለችና ጤናማ የሆነች ኢትዮጵያን እውን ለማድረግ የሚተጋ የላቀ የእውቀት ማዕከል ነው። ተቋሙ በሀገር ውስጥ የሚመረቱ መድኃኒቶችን ጥራትና ብቃት የሚያረጋግጥ ሲሆን በጤናው ዘርፍ ለተሰማሩ አምራቾች መልካም እድልን የሚያመጣ ነው። የሚመረቱት ንጥረ ነገሮች መድኃኒቶችም እዚህም የሚሰሩ መድኃኒቶች ከሌሎች ሀገር ጋር ካሉ መድኃኒቶች ጋር ስናነጻጽራቸው
ወይም በክትባትም ደረጃ ያሉትን ሁላ ብንጨምር ማለት ነው እነዚህ መጠናቸው ምን ያህል ደረጃ ተመጣጣኝነት አለው በጥራት ደረጃው በአቅሙ የማዳን አቅሙ እነዚህ ሁላ የሚታዩበት ባዮኢኩቫለንስ የምንለው አለ ማለት ነው። ይሄ እንግዲህ ተቋም ባዮኢኩቫለንስ የሚሰራበት ተቋማችን ይሆናል ማለት ነው። የምናመርታቸው ምርቶች ህብረተሰባችን በሌላ ቦታ እስከዛሬ ድረስ ሌላም ቦታ እየሰራን ምርምሮች እየተካሄዱ ነበር። አሁን ግን ያንን አቅም የራስ ወደ መቻል የምንለውን ነገር ከምርምርም ጭምር በአገር ውስጥ ማድረግ እንድንችል አቅም ሰጥቶናል ማለት ነው። አርማወር ሃንሰን ዛሬ የምርምር ተቋም ብቻ ሳይሆን የኢትዮጵያ የሕክምና ሉዓላዊነትና የሳይንስ ዘመናዊነት ምልክት ነው። የምሽት ዜናችን ቀጥሏል። ዘገባዎቻችንን እየተከታተላችሁ ስላላችሁ እናመሰግናለን። ማንሰን ኢንቨስትመንትስ ኃላፊነቱ የተወሰነ የግል ኩባንያ ለኢትዮጵያ ገበያ ተስማሚ የሆኑ ጥራት ያላቸው በልዩ ሁኔታ ዲዛይን የተደረጉ የሴራሚክና የፖርስሊን ምርቶችን በኢትዮጵያ ለማስመረትና ለማከፋፈል የሚያስችለውን ስትራቴጂያዊ ስምምነት ከቻይናው ባይጂያ የሴራሚክ አምራች ድርጅት ጋር ተፈራረመ። በፊርማው ስነ ስርዓት ላይ ከፍተኛ የመንግስት ባለስልጣናትና የንግድ ማህበረሰብ አባላት ተገኝተዋል። ከአዲስ አበባ በ65 ኪሎ ሜትሮች ርቀት ቱለፋ በተባለ ቦታ የሚገኘው የባይጂያ ፋብሪካ ከ50 ሚሊዮን ዶላር በሚበልጥ ኢንቨስትመንት የተገነባ ሲሆን በአመት 14 ሚሊዮን ካሬ ሜትር የሚሸፍኑ ምርቶችን የማምረት አቅም አለው። ይህም በኢትዮጵያ ግዙፉ የሴራሚክ አምራች ድርጅት ያደርገዋል። የኢትዮጵያን አመታዊ የሴራሚክ ምርት ፍላጎት 70 በመቶ በመሸፈንም ምርቱን ከውጭ ሀገራት ለማስገባት የሚወጣውን የውጭ ምንዛሪ ያስቀራል። የማንሰን ኢንቨስትመንትስ ዋና ስራ አስፈጻሚ አቶ ዳዊት እርገቱ የአጋርነት ስምምነቱ ከውጭ የሚገቡ ምርቶችን በመተካት ረገድ ከፍተኛ አስተዋጽኦ አለው ብለዋል። ዛሬው ስምምነት በማንሰን ኢንቨስትመንትስ እና በባይጂያ ሴራሚክ መካከል የተደረገ የስትራቴጂክ አጋርነት ስምምነት ነው። ይህ የአጋርነት ስምምነት ባይጂያ ሴራሚክ በሀገራችን ትልቁ የሴራሚክ ፋክተሪ በመሆን በአመት 14 ሚሊዮን ስኩዌር ሜትር የሚሆን የሴራሚክና የፖርስሌን ምርቶች ያመርታል። ማንሰን ኢንቨስትመንትስ ደግሞ ከባይጂያ ሴራሚክ ጋር በመተባበር ቴይለር የሆኑ በትዕዛዝ የሚመረቱ ዩኒክ ዲዛይን ያላቸውና ዩኒክ ቴክኖሎጂን የሚጠቀሙ ፕሮዳክቶችን በብቸኝነት የማከፋፈል ስራውን ይሰራል ማለት ነው። የፎሬን ከረንሲ ዲፔንደንት የሆነውን ከውጭ የሚገቡ ፕሮዳክቶችን ሪፕሌስ በማድረግ ረገድ ትልቅ ሚና የሚጫወት ከውጭ የሚገቡትን ፕሮዳክቶችን ፉሊ ሪፕሌስ የሚያደርግ ግሪን ኢነርጂ የሚጠቀም በኦጋዴን አካባቢ የሚመረተውን ጋዝ እንደ ኢንፑት ተጠቅሞ የምርቶቹን ወደ ገበያ የሚያደርስ ኩባንያ ጋር ያደረግነው ስምምነት በጣም ስትራቴጂክ እና ወሳኝ ነው ብለን እናስባለን። ስለዚህ ማንሰን ኢንቨስትመንት እነዚህን ፕሮዳክቶች በተፋጠነ ሁኔታ ለገበያ በማቅረብ አሁን ያለውን የግንባታ ኢንዱስትሪ በመደገፍ ሚናውን የሚወጣ ይሆናል። በባይጂያ ሴራሚክስ የማርኬቲንግ ዳይሬክተር የሆኑት ሳሚዩ በበኩላቸው እንደተናገሩት በኢትዮጵያ በዘርፉ ለመሰማራት መልካም እድል አለ። ባይጂያ ሴራሚክ we are located in the Torapa towns. It's a 65 kilometer from here. ባይጂያ ሴራሚክ ፋብሪካ ከአዲስ አበባ በ65 ኪሎ ሜትር ርቀት ላይ ነው የሚገኘው። በኢትዮጵያ አሁን ላይ ከተሜነት የተስፋፋ ነው። በገበያው ላይም ከፍተኛ ፍላጎት አለ። በዘርፉ ለመሰማራት በጣም መልካም እድል አለ። So is the huge demand in the market. ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ሀገር ማለት ሰው ነው። የሰው ልጅ ደግሞ የለውጥ መነሻ የብልጽግናም መዳረሻ። ትናንት ተስፋቸው በረሃብ የራቀ ተማሪዎች ዛሬ በመደመር ጉዞ ማዕድ ተጋርተዋል። ዛሬ በምግብ ብቻ ሳይሆን በእውቀት የታነጸ ትውልድ እየተፈጠረ ነው። ክብራቸው በጎዳና ፈሶ የነበሩ እናቶች በነገዋ ማዕከል ታጥፈው የሰውነት ክብርን ተጎናጽፈዋል። የአቅመ ደካሞች ቤት ታድሶ የዜጎች ክብር በተግባር ተመልሷል። ጥራት ያለው ትውልድ፣ ጥራት ላለው ሀገር። ሰው ላይ መዋዕለ ንዋይ ማፍሰስ ነገን ዛሬ መግዛት ነው። መደመር፣ ሰው ተኮር ለሆነ የሰው ልጅ ክብር። ባለፉት 8 የለውጥ ዓመታት የተሰሩ ሰው ተኮር ፕሮጀክቶች ምንድናቸው ስንል ወደምንጠይቅባቸው ዘገባዎቻችን ደግሞ እንሻገራለን ተመልካቾች። ባለፉት 8 ዓመታት የተሰሩ ሰው ተኮር ፕሮጀክቶች የዜጎችን ክብር የሚመጥኑና ፍትሐዊነትን የሚያሰፍኑ ናቸው። በትምህርት ልማት ዘርፍ የነገውን ትውልድ ማዳን የሚያስችል ጀማሪዎች ላይ መሰራቱ ትልቅ ተስፋ የተጣለበት ነው። የትምህርት ጥራትን ለማረጋገጥ የተጀመሩት ስራዎች ለነገዋ ኢትዮጵያ ምን ይዘው ይመጣሉ? ተከታዩ የሮዛ መኮንን ትንታኔ ምላሹን ይዟል። እስኪ ለአፍታ አስቡት። አንድ እጅግ በጣም የሚያምር በመስታወትና በብረት ያጌጠ ነገር ግን መሰረቱ በጭቃ ላይ የቆመ ግዙፍ ህንጻ ብታዩ ምን ይሰማችኋል? ይህ ህንጻ መቼ ይናድ ይሆን ብላችሁ አትሰጉም? ለዘመናት የኢትዮጵያ የትምህርት ስርዓት ልክ እንደዚህ ህንጻ ነበር። በየዓመቱ በጥቁር ገዋንና በቆብ ደምቀው በ10 ሺዎች የሚቆጠሩ ምሩቃንን በዩኒቨርሲቲ ደጃፍ ስንቀበል ገና ፊደል መቁጠር ለሚገባቸው ህፃናት የሚሆን የመዋለ ህፃናት መሰረት መጣልን ግን ዘንግተነው ነበር። የትምህርት ጥራታችን ከእውቀት ከመቅሰም ይልቅ የምስክር ወረቀት ማተሚያ ፋብሪካ ለመሆን ተቃርቦ ቆይቷል። መሰረቱ የተረሳ ትውልድ ነገው የማይታመን ሀገር ላይ ከርመናል። ነገር ግን ዛሬ ይህ የተዘበራረቀ አሰራር ከመሰረቱ እየተቀየረ ነው። የለውጡ መንግስት ይዞት የመጣው የመደመር እሳቤና የጠቅላይ ሚኒስትር አብይ አህመድ አስተዳደር ይህንን የታሪክ ስብራት እንዴት እያስተካከለ ይገኛል? ከመዋለ ህፃናት እስከ ከፍተኛ ትምህርት ተቋማት እየተደረገ ያለው ታሪካዊ ለውጥ ለኢትዮጵያ ነገ ምን አይነት ብርሃን ይዞ መጥቷል? ቆይታችን ይህን ይመልሰዋል። ወደ ኋላ መለስ ብለን የትምህርት ስብራታችንን ስንቃኝ ትምህርት ቤቶቻችን ተማሪዎችን የሚያሸጋግሩት በእውቀት ሚዛን ሳይሆን በገፍ የማሳለፍ ማስ ፕሮሞሽን አደገኛ ልማድ ነበር። ተማሪዎች ያለበቂ መሰረታዊ ንባብ፣ ጽህፈትና ስሌት ክህሎት ሁለተኛ ደረጃ ይደርሳሉ። በርካታ መምህራን የሚመዘኑት ስንት ተማሪ አለፈ በሚል ቁጥር ስሌት እንጂ ተማሪው ምን ተለወጠ በሚል አልነበረም። በትምህርት ስርዓታችን ተሸሽጎ የቆየው ገመናችን አደባባይ መውጣት የጀመረው ምሩቃን ቀላል መመሪያዎችን ማንበብ ሲሳናቸው በገሃድ ሲታይ ነው። ታዲያ ጠቅላይ ሚኒስትር አብይ አህመድ መደመር በተሰኘው መጽሐፋቸው ላይ ይህንኑ የትምህርት ስርዓትን በተመለከተ የሀገር ግንባታና የሰው ሀብት ልማት ዋነኛ መሰረት አድርገው ሲያነሱት ይታያል። ከዚህ ቀደም የነበረው የትምህርት ፖሊሲ ትኩረት ትምህርት ቤቶችን በማስፋፋትና የተማሪዎችን ቁጥር በማሳደግ ተደራሽነት ላይ ብቻ ያተኮረ እንደነበር ያስቀምጣሉ። መፍትሄውን አስመልክቶም የመደመር እሳቤ ከቁጥር ይልቅ ለትምህርት ጥራት ቅድሚያ መስጠት እንዳለበት ይጠቁማል። ብቁ ተወዳዳሪና ብሩህ አእምሮ ያለው ትውልድ መፍጠር ላይ መተኮር እንዳለበትም ያሰምርበታል። የትምህርት ጥራት ለተሻለ ሀገር ግንባታ ያለው አስተዋጽኦ አጠያያቂ አለመሆኑን ለመረዳት የሲንጋፖርን ተሞክሮ ማየት ብቻ በቂ ነው። የሲንጋፖር መሪ ሊ ኩዋን በ1965 እንደ አውሮፓውያኑ አቆጣጠር ሀገሪቱ እንደ አዲስ ለመገንባት አንድ ታሪካዊ ውሳኔን ወሰኑ። ያለን ብቸኛ ሊነጥፍ የማይችል ሀብት የሰው አእምሮ ነው በማለት ትምህርት ላይ ጠንክረው በመስራት ዛሬ ሲንጋፖርን በትምህርትና ምጣኔ ሀብት ተጠቃሽ እንድትሆን አስችለዋታል። ጠቅላይ ሚኒስትር አብይ አህመድም ትምህርትን ከሀገር ግንባታ ጋር አያይዘው ሲገልጹት ትምህርት ማለት የነገዋን ኢትዮጵያን የምንገነባበት ትልቁ መሳሪያችን ነው ይሉታል። በዚህም መሰረት የአሁኗ ኢትዮጵያ ዋና ትኩረቷን የትምህርት ጥራት ላይ በማድረግ በአዲሱ የትምህርት ፖሊሲዋ ትውልድን ከታች ጀምሮ የመቅረጽ የረጅም ጊዜ ራዕይ ሰንቃለች። በመደመር እሳቤ ሀገር የሚገነባው ትውልድ ሲገነባ ነው የሚለው መርህ ወደ መሬት ሲወርድ የሚከተሉትን አንኳር ለውጦች እየተመለከትን ነው።
የ12ኛ ክፍል ብሔራዊ ፈተና 97 በመቶ ተማሪ መውደቁ መላ ሀገሪቱን በድንጋጤ ማዕበል ውስጥ በመክተት ያልተሰሩ በርካታ የቤት ስራዎች ትምህርት ዘርፉ ላይ መኖራቸውንና ሰዎች በግርምት እንዲመለከቱትም ያስቻለ ክስተት ሆኖ አልፏል። ይህ ክስተት የትምህርት ጥራት በአንድ ጀንበር መንኮታኮቶ ሳይሆን ለዓመታት በእውነት መሳይ የሐሰት ስኬት ሲካብ የነበረውን የተበላሸ ስርዓት ይፋ ያወጣ የታሪክ መስታወት ነበር። የፈተና ጥብቅነትና የኩረጃን አረም ነቅሎ የመጣል ስራ ፍሬ ማፍራት መጀመሩን በማብሰር ተማሪዎችን ከአቋራጭ ወደ ወረቀት ፍለጋ ወደ ቤተ መጻሕፍት የመለሰ ብሩህ ተስፋ ጮራ ሆኗል። ይህ ስር ነቀል የትምህርት ሪፎርም የኢትዮጵያ መንግስት በመደመር እሳቤ ሀገርን በጠንካራ መሰረት ላይ ለማቆም የያዘው ራዕይ አካል ነው። በውሸት ተውቦ ከሚፈርስ የወረቀት ቤት በላብና በእውነት የታነጸ ጽኑ ጡብ ይበልጣል በማለት እውነተኛ የትውልድ ዕጣ ፈንታ በኩረጃ ሳይሆን በእውነተኛ እውቀት ላይ ለመገንባት የተጀመረው ቆራጥ ጉዞ ፍሬያማ መሆኑን በጉልህ የሚያሳይ ጭምር ነው። የነገዋን ጽኑ ኢትዮጵያ ከፍታ ለማረጋገጥ ግንባታው ከጣሪያ ሳይሆን ከመሰረት መጀመር አለበት። ይህ የጠቅላይ ሚኒስትር ዶክተር አብይ አህመድ ጽኑ እምነትና የመደመር እሳቤ ትልቁ ማሳያ በሆነው ስትራቴጂካዊ አቅጣጫ ከፍተኛ የትምህርት ተቋማትን ለማዳረስ ያህል በገፍ ከመገንባት ዛሬ ጋብ ብሎ አዲስ የሚገነባ ዩኒቨርሲቲ እንዳይኖር አድርጓል። ይልቁኑ ያሉት ውጤታማ እንዲሆኑ እየተሰራ ይገኛል። ሀገራችን የትምህርት ትኩረቷን ከዩኒቨርሲቲ ጣሪያ ወደ ትውልድ መሰረት አውርዳለች። ይኸው የሰው ልጅ አእምሮም 80 በመቶ እድገት በሚጠናቀቅባቸው ወሳኝ የመጀመሪያ 5 ዓመታት ላይ በማነጣጠር በአጭር ጊዜ ውስጥ ከ34 ሺህ በላይ አዳዲስ የቅድመ መደበኛ ትምህርት ቤቶች በመላ ሀገሪቱ እንዲገነቡ ተደርጓል። የታሪካዊ ክስተት ጠቅላይ ሚኒስትሩ በእውቀትና በስነ ምግባር የታነጸ ትውልድ የሀገር ቋሚ ካፒታል ነው በሚል በተደጋጋሚ የሚያነሱት ሀሳብ በተግባር ያሳየ ጭምር ነው። ከ4 ሚሊዮን በላይ የሚሆኑ የነገ ኢትዮጵያ ብሩህ ተስፋዎች ዛሬ ላይ በቅድመ መደበኛ ትምህርት ገበታ ላይ ተገኝተው አእምሯቸውን በእውቀት ብርሃን ማጎልመሳቸው የሀገራችንን የኢኮኖሚ ሽግግር ወደማይቀለበስ ከፍታ የሚያመጥቅ ትልቁ ሞተር ነው። በመደመር እሳቤ መርህ እውነተኛና ዘላቂ የሀገር ብልጽግና የሚረጋገጠው በሰው ሀብት ልማት ላይ በሚደረግ ቁርጠኛ ኢንቨስትመንት መሆኑ ይህ ድንቅ ስኬት በተግባር ያረጋግጣል። የትምህርት ቤት ምገባ ማህበራዊ የበጎ አድራጎት ድጋፍ ሳይሆን ፍትሃዊ የትውልድ ግንባታ መሰረት ነው። የተራበ ሆድ እውቀት አይቀበልም በሚለው መርህ በመነሳት ድህነት የነገዋ ኢትዮጵያ ተረካቢዎች የትምህርት እንቅፋት እንዳይሆን የቆመው ግዙፍ የችግር ግንብ በመደመር እሳቤ እንዲፈርስ ተደርጓል። የዚሁ ታሪካዊ እርምጃ ማሳያ በሆነውና አሁን ላይ በሀገር አቀፍ ደረጃ ከ8 ሚሊዮን በላይ ተማሪዎችን ተደራሽ በማድረግ በበቃው የትምህርት ቤት ምገባ መርሃ ግብር መንግስት የዜጎችን ሸክም በመጋራት ፍትሃዊ ተጠቃሚነትን በተግባር እያረጋገጠ ይገኛል። ይህ የትኩረት አቅጣጫ በሚሊዮኖች የሚቆጠሩ ህጻናት በቀን አንዴ የተመጣጠነ ምግብ በማግኘታቸው ብቻ የትኩረት ማዕከላቸውን ከምግብ ፍለጋ ጭንቀት ነፃ አውጥቶ በሙሉ አቅማቸው ወደ ዕውቀት ገበታ፣ ወደ አእምሯዊ ከፍታና ወደ ፈጠራ ዓለም እንዲያተኩሩ እያደረገ ነው። ትምህርት ጠዋት ተመርቶ ከሰዓት መርካቶ አይነት አይደለም። አንድን የተበላሸ ስርዓት አፍርሶ በእውነት ላይ የቆመ አዲስ ሀገርን መገንባት ህመም አለው፣ ጊዜም ይወስዳል፣ መስዋዕትነትም ይጠይቃል። በአዲሱ የትምህርት ስርዓት ትግበራ መጀመሪያ ላይ የታየው ከፍተኛ የመውደቅ ምጣኔም ኢትዮጵያ ካለፈው ስህተቷ በቆራጥነት እንድትማር ያደረገ ብርቱ የማንቂያ ደወል ነው። ዛሬ ላይ የሀገራችን የትምህርት ፖሊሲ ለይስሙላ ከተንጠለጠለበት የጣሪያ ትኩረት ወደ ታች ወርዶ በመደመር እሳቤ የህንፃውን መሰረት በተግባር እያጠናከረ ይገኛል። በአጭር ጊዜ የተገነቡት በሺዎች የሚቆጠሩ የመዋለ ህጻናት ተቋማት በየጠዋቱ ፊደል ለመቁጠር ወደ ትምህርት ገበታ የሚተሙ በሚሊዮን የሚቆጠሩ ብሩህ ህጻናት እንዲሁም በምገባ መርሃ ግብሩ ከሆድ ጩኸት ነፃ ወጥተው አእምሯቸውን ለፈጠራ ያዘጋጁ ተማሪዎች የነገዋ ጠንካራ ኢትዮጵያ ህያው ምስክሮች ናቸው። መንግስት ይህንን ዘመን ተሻጋሪ ኢንቨስትመንት ሲያደርግ ትምህርት ዛሬ ዘርተን ነገ በችኮላ የምናጭደው ሰብል አለመሆኑን ተገንዝቦ ነው። ይልቁንም በትዕግስት ኮትኩተን መሰረቱን አስጠብቀን ከዓመታት በኋላ በኩራት የምናየውን በእውቀትና በስነ ምግባር የዳበረ ትውልድ የመገንባት ጽኑ ጉዞ ተጀምሯል። በውሸት ከተገነባ አዳራሽ በእውነት የታነጸ መሰረት ይበልጣልና ብሩህ ተስፋችን ከፊታችን አለ። የዜጎችን ማህበራዊ ተጠቃሚነት ማረጋገጥን የልማት ስራው ማዕከል ያደረገው የመደመር መንግስት በበጎ ፈቃድ አገልግሎት የአቅመ ደካማ ወገኖችን የኑሮ ደረጃ እያሻሻለ ይገኛል። በተለይም በመኖሪያ ቤት እድሳትና በምገባ መርሃ ግብሮች የተሰሩ ስራዎች በማህበረሰቡ ዘንድ ጠንካራ የመረዳዳት እሴት እንዲገነባ መሰረት ጥለዋል። አለም ይልፉ በዚህ ጉዳይ ላይ ያሰናዳቸዋል።
ባለፉት ጥቂት ዓመታት በለውጡ መንግስት አነሳሽነት በባለ ሀብቶችና በበጎ ፈቃደኞች የተቀናጀ ትብብር በርካታ ያረጁና ለኑሮ የማይመቹ የአቅመ ደካማ ቤቶች ታድሰዋል። በመጋቢት ትሩፋት በስፋት የታየው ይህ ተግባር ቀደም ሲል በዝናብና በብርድ ይቸገሩ የነበሩ አረጋውያንና አካል ጉዳተኞች ጽዱና ሰብአዊ ክብራቸውን የሚመጥን መጠለያ እንዲያገኙ አስችሏል። ይህም በዜጎች ዘንድ ተስፋን ከመዝራት ባለፈ ለጤናማ ኑሮና ለማህበራዊ ትስስር ጠንካራ መሰረት ጥሏል። ካለቀሱት እናቶች አንዷ እኔ ነኝ። ችግርም ካዩት ተተጎሳቆሉት መከራን በቃ ብዙ ነገር ተደረሰባቸው እናቶች አንዷ እኔ ነኝ። ጥሩ የሆነ ደስታ ጥሩ የሆነ ሰላም ማገኝበት ቤት ገብቻለሁ። ባይና አብሶልኛል መንግስት። እግዚአብሔር ይመስገን። እግዚአብሔር ይስጠው፣ ዘመኑን ይባርክለት፣ ጤና ይስጥልን፣ ረጅም እድሜ ተጤና ጋር ይስጥልኝ። አመሰግናለሁ። መንግስት ቃሉን እንደማያጥፍ ከዚህ በፊት በሆነው ሁሉ አይቻለሁ፣ አምኛለሁ። በእንደዚህ አይነት አሳዛኝ ህይወት የሚኖሩ ሰዎች ልክ ስራውን ስንጨርስ ቤት ነው የምናስረክባቸው። አንድም ብር አይከፍሉም፣ ንጹህ ቤት ይቀበላሉ። ይህ ማለት የኑሮ ደረጃቸው ትናንት ከነበረበት በጣም አስከፊ ሁኔታ ኦቨርናይት የተሻሻለ ነገር ያገኛሉ ማለት ነው። ቤት አንዱ ኢንዴክስ አንዱ መለኪያ ስለሆነ የለውጡ መንግስት ለትውልድ ግንባታ ትኩረት በመስጠትም በትምህርት ቤቶች የጀመረው የተማሪዎች ምገባ ፕሮግራም በተማሪዎች የትምህርት አቀባበልና ስነ ልቦና ላይ ከፍተኛ ለውጥ አምጥቷል። ፕሮግራሙ በተለይ ዝቅተኛ ገቢ ያላቸው ወላጆችን ጫና የቀነሰ ሲሆን ህፃናት በምግብ እጥረት ምክንያት ከትምህርት ገበታቸው እንዳይቀሩ ያደረገ የመጋቢት ትሩፋት አንዱ አካል ነው። በተለይ ለእናቶች ለልጅ የምንቋጥር ምን ትበላለች ብለው የሚጨነቁትን አንደኛ ነገር ቀንሶላቸዋል እና ሌላኛው ደግሞ ለእኛ የምለው ደግሞ ትምህርታችንን ነቅተን ረሃባችንን ትንሳንን ነቅተን እንድንከታተል አድርጎናል። ሌላ ደግሞ ይሄ ምግብ ቤት ሳይጀመር በፊት ብዙ አቅም የሌላቸው ተማሪዎች ምግብ ይዘው ሳይመጡ እዚህ የተለያዩ በሽታ ፌንት የሚሰሩ አሉ እና አሁን ደግሞ በቃ ምን ልበል ብቻ በጣም ጠቅሞናል። ብዙ እንቸገር ነበር፣ ያው ይታወቃል። እንግዲህ ተማሪዎች አንዳንዶች ሳይመገቡ ቤት ምግብ ሳይዙ የሚመጡ የነበሩበት ጊዜ ስለነበረ ከዛ ጊዜ እጅግ የተለየ ነው። አሁን የትምህርት ቤት ኤንቫይሮንመንት እና ተማሪዎች ትምህርት ቤት መቅረት አይፈልጉም። ብዙ ጊዜ ትምህርት ቤት ይገኛሉ። ይሄ ደግሞ ትምህርታቸውን በአግባቡ እንዲከታተሉ እድል ፈጥሯል ማለት ነው። በተመሳሳይ በከተሞች የተገነቡ የምገባ ማዕከላት በቀን አንድ ጊዜ መመገብ ለሚቸገሩ ወገኖች አስተማማኝ መጠጊያ ሆነዋል። እኔ ድሮ ጠላ ጠምቃለሁ፣ አሻሮ ቆላለሁ፣ ወጥ ሰራለሁ። አሁን ደከመኝ፣ ወገቤን አመመኝ፣ ጉልበቴን አመመኝ እና ተመስገን ያው ይሄንንም ያበሉናል፣ እንጠጣለን፣ እንበላለን። ሌላ ምንም የምንፈልገው ነገር የለም። ጠግበን ነው የምናድረው። እነዚህ ማህበረሰብ ተኮር የልማት ስራዎች ከመንግስት በጀት ባለፈ በማህበረሰቡ ንቁ ተሳትፎ መከናወናቸው ሌላው ስኬት ነው። ይህም የግል ባለሀብቱ ማህበራዊ ኃላፊነቱን እንዲወጣ፣ ወጣቶች በበጎ ፈቃድ አገልግሎት ወገናቸውን እንዲረዱና የመረዳዳት እሴት እንዲጎለብት አድርጓል። ይህ በለውጡ መንግስት የተጀመረው የተቀናጀ የልማት ባህል ደግሞ ዜጎች ለወገኖቻቸው እንዲቆሙ በማድረግ ረገድ ትልቅ ውጤት አስመዝግበዋል። እያንዳንዷን ቀን ተጠቅሞ የአንድ ሰው ህይወት መቀየር አስፈላጊ ነው። መሰልቸት አያስፈልግም። መስጠት የሚያስችል ብቃት ካለን ለመስጠት ያብቃን እንጂ ይኑረን እንጂ ጉልበት ይኑረን፣ ጊዜ ይኑረን፣ ገንዘብ ይኑረን እንጂ በመስጠት ሌላን መባረክ፣ ሌላን ህይወት መቀየር የሚሰለች ጉዳይ መሆን የለበትም። ባህል ነው መሆን ያለበትና ገንዘብ ያላቸው ሰዎች በጣም እየረዱ ነው። ቤት ይሰራሉ፣ ሽንት ቤት ይገነባሉ፣ ሰው ያስተምራሉ፣ ተማሪ ይመግባሉ። እውነት ነው። እንኳን ለመስጠት አበቃቸው። አሁን ደጋግሞ መስጠት እንዳይወሰድባቸው ሳይሰስቱና ሳይሰለቹ በቀጣይነት ቢያደርጉት መልካም ነው ብዬ አስባለሁ። እነዚህ ሰው ተኮር የልማት አቅጣጫዎችና የመጋቢት ትሩፋት ውጤቶች ተጠናክረው የቀጠሉ ሲሆን በቀጣይም የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥ በትኩረት የሚሰራበት ይሆናል።
ባለፉት 8 የለውጥ ዓመታት የኢትዮጵያ ዲፕሎማሲ ጉዞ ብሔራዊ ጥቅምን ማስከበር በሚል ጽኑ መርህ ላይ ተገንብቶ የኢትዮጵያን ከተጽዕኖና ከስጋት ቀጠና በማውጣት የኃይል ሚዛን ወደ መሆን አሸጋግሯታል። የመደመር መንግስት የተከተላቸው አዳዲስ የዲፕሎማሲ ምሰሶዎች የኢትዮጵያን ገጽታና ዓለም አቀፍ ተሰሚነት በአዲስ መልክ የቀየሩ ናቸው። አዝመራው ሞሴ ዝርዝሩን ይዟል። ባለፉት 8 የለውጥ ዓመታት የኢትዮጵያ የዲፕሎማሲ ጉዞ ብሔራዊ ጥቅምን ማስከበር በሚል ጽኑ መርህ ላይ ተገንብቶ አገሪቱን ከተጽዕኖና ከስጋት ቀጠና በማውጣት የኃይል ሚዛን ወደ መሆን አሸጋግሯታል። የመደመር መንግስት የተከተላቸው አዳዲስ የዲፕሎማሲ ምሰሶዎች የኢትዮጵያን ገጽታና ዓለም አቀፍ ተሰሚነት በአዲስ መልክ የቀየሩ ሲሆን ይህም በተግባር የታየ የሉዓላዊነትና የብሔራዊ ኩራት መገለጫ ሆኗል። በዚህም በአፍሪካ ቀንድ የመልካ ፖለቲካዊ እንቅስቃሴ ውስጥ ኢትዮጵያ ያላት ሚና ከጊዜ ወደ ጊዜ እየጎላ እንዲመጣ አስችሏል። ዛሬኛ በሁሉም አህጉራት የልብ ወዳጆች አሉ። ሚስጥር የሚያጋሩን ትሬንድ ከኛ ጋር የሚያያዝ ጉዳይ ካዩ ሰው ልከው ይሄ ጉዳይ ያለ አስተውላችኋለሁ የሚሉን መረጃ የሚሰጡን በችግር የሚደግፉን በትጥቅ የሚደግፉን በስልጠና የሚደግፉን የልብ ወዳጆች አሉ። እንደዚህ አይነት ወዳጅነት ሲፈጠር ዲፕሎማሲው ናሽናል ኢንትረስትን እየጠበቀና እያረጋገጠ እንዲሄድ በእጅጉ ያግዛል እና ባለፉት 7 ዓመታት በመካከለኛው ምስራቅ፣ በአውሮፓ፣ በሩቅ ምስራቅ፣ በሰሜን አሜሪካ ጠንካራ ወዳጆች የፈጠርንበት የምናምናቸው የሚያምኑን የምናቃቸው የሚያውቁን የምንረዳቸው የሚረዱን ሰዎች የተፈጠሩበት እጅግ የተሻለና ያደገ የዲፕሎማቲክ አውድ ተፈጥሯል። ኢትዮጵያ በለውጡ ዓመታት ሂደት ውስጥ እያራመደች ያለው መደመራዊ አዲስ ገቢረ ነበብ የዲፕሎማሲ ስልት ግንባር ቀደም ስኬት ከጎረቤት ሀገራት ጋር መደመርን ታሳቢ አድርጎ የተነደፈ ፖሊሲ ነው። ይህ ስልት ቀጠናዊ ትስስርን ከመፍጠር ባለፈ ኢትዮጵያን ለማዳከም ለዘመናት ሲሸርቡ የነበሩ ታሪካዊ የጠላቶችን ከበባ የሰበረ ስልታዊ እርምጃ ሆኗል። በመሰረተ ልማት፣ በመንገድ ግንባታና በታዳሽ የኤሌክትሪክ ኃይል አቅርቦት ከጎረቤት ሀገራት ጋር የተፈጠረው ጥብቅ መስተጋብር ቀደም ሲል የነበረውን የፖለቲካ ጥርጣሬና የኢኮኖሚ ጥገኝነት ወደ እኩልነትና የጋራ ብልጽግና ቀይሮታል። ፖሊሲያችንን ቀይረናል። ጎረቤት ላይ የሚያተኩር የንግድ ስርዓት የሚያሰፋ ወዳጅ የሚያበራክት እንዲሆን አድርገን ለመስራት አክቲቭ መሆን አለብን። ኦልተርናቲቭ ማበራከት አለብን። አዳፕቲቭ መሆን አለብን። አጀንዳ ክሪኤት ማድረግ አለብን። ዲፕሎማሲያችን አሰርቲቭ መሆን አለበት። ቦልድ መሆን አለበት። የለየ ወዳጅን ሌላ የለየ መሆን አለበት ብለን ነው የጀመርነው። በዚህ ነው እንግዲህ በርከት ያሉ ስትራቴጂክ አጋር ኦል ዌዘር የሚባል ወዳጆች በንግግር ብቻ ሳይሆን በፍርርም ደረጃ የደረሱ በብዙ መድረኮች ለሸምጋይነት የምንፈለግ ሆነናል። ከምዕራቡ ዓለም እስከ ምስራቁ ዓለም ያሉ በብዙ ደርዘን የሚቆጠሩ ተጽዕኖ ፈጣሪ የሀገራትና የተቋማት መሪዎች መዳረሻቸውን አዲስ አበባ ማድረጋቸው የሀገሪቱ የውጭ ግንኙነት ፖሊሲ ገቢረ ነበብነት ወደ ፍሬያማነት እንዲጎመራ አድርጎታል። ባለፉት 7 ዓመት ውስጥ ኢትዮጵያ ያራመደችው ፎሬን ፖሊሲ ፕራግማቲክ ነው። ምን ማለት ነው? ከዓለም ጋር ግንኙነታችን የሚወሰነው ፈርጅን አንነሳም ነው። ብሔራዊ ጥቅማችን ነው ለይቴ የምንነሳው። አዲስ አበባ የኮሪደር ልማት የምንለው በቀላሉ ያየ ነው፣ ግን ለኢትዮጵያ የዲፕሎማሲ ስበት ማዕከል እንድትሆን ተጨማሪ ውበት ተጨማሪ ኢንፍራስትራክቸር ነው። ከምዕራቡ እስከ ምስራቁ ዓለም ያሉ በብዙ ደርዘን የሚቆጠሩ ተጽዕኖ ፈጣሪ የሀገራትና ተቋማት መሪዎች መዳረሻቸውን አዲስ አበባ ማድረጋቸው የሀገሪቱ የውጭ ግንኙነት ፖሊሲ ገቢረ ነበብነት ወደ ፍሬያማነት እንዲጎመራ አድርጎታል። በምጣኔ ሀብት ዲፕሎማሲው መስክ የተመዘገቡ ውጤታማ የዕዳ ሽግሽግና አዳዲስ የብድር ስምምነቶች ለተጀመረው አገር በቀል የኢኮኖሚ ማሻሻያ ትልቅ አቅም ፈጥረዋል። ከቻይናም ከራሽያም ጋር ስትራቴጂክ የሆነ የአጋርነት ስምምነት የፈረመች ሀገር ነች። ከምዕራባውያን ሀገራት ጋር በአገር በቀል ኢኮኖሚውም በሁለትዮሽ የብድርና እርዳታ ስምምነቶች በከፍተኛ ሁኔታ አቅም የፈጠረች ስትራቴጂክ ወሳኝነቷ
የሚመሰከርላት ሀገር ነች። በተመሳሳይ ቀደም ሲል እንደ ስጋት ይታይ የነበረው ዲያስፖራ ዛሬ በልማትና በዲፕሎማሲው ግንባር ቀደም ተዋናይ እንዲሆን የተደረገ ሲሆን በውጭ ሀገራት በአስቸጋሪ ሁኔታ ውስጥ የነበሩ ዜጎችን የመመለስና ክብራቸውን የማስጠበቅ ተግባር ዜጋ ተኮር ዲፕሎማሲ በተሳካ ሁኔታ እንዲፈጸምም አድርጓል። እናም ባለፉት 8 የለውጥ ዓመታት ያጋጠሙ የጦርነት ድርቅና ወረርሽኝ መሰል ፈተናዎች ኢትዮጵያን የፈተኑ ቢሆንም ለአፍሪካ ችግሮች አፍሪካዊ መፍትሄ በሚል መርህ የውስጥ ችግሮችን በራስ አቅም በመፍታት ለአህጉሪቱ አርአያ መሆን ተችሏል። ዛሬ ኢትዮጵያ በዲፕሎማሲው ረገድ ያገኘችው ውጤት የተገነባ ገጽታ፣ የዳበረ ብሔራዊ ኩራትና ያደገ ተጽዕኖ አቅም ነው። ትናንት በህልም የነበሩ ዛሬ ግን ዓለምን እያስደመሙ ያሉ ድንቅ ሥራዎች። እኛ እኮ የታደልን ነን። በገበታ ለሸገር አዲስ ውበትን ለብሰናል። በገበታ ለአገር የተፈጥሮ ምስጢራችንን ገልጠናል። አሁን ደግሞ በገበታ ለትውልድ ለነገው ትውልድ የማይጠፋ አሻራና ታሪክ እያኖርን ነው። ይህ የእኛ ስኬት የጋራ ኩራታችን ነው። ዓለም አይኑን ወደኛ አዙሯል። ኢትዮጵያ የቱሪዝም ቀዳሚ መዳረሻ ሆናለች። የወጣቶቻችን ትጋት የሀገራችን ብርሃን። ኢትዮጵያ የተፈጥሮ ምስጢር፣ የትውልድ ኩራት። የምሽት ዜናችን ቀጥሏል። ተመልካቾቻችን 7ኛውን ጠቅላላ ምርጫ ወደ ተመለከቱ ዘገባዎቻችን እናልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ጠቅላላ ምርጫ የመራጮች ምዝገባን እስከ ሚያዝያ 14 ቀን 2018 ዓ.ም ድረስ አራዘመ። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ጠቅላላ ምርጫ የመራጮች ምዝገባ በጊዜ ሰሌዳው መሰረት ከየካቲት 28 ቀን 2018 ዓ.ም ጀምሮ እንደሚያከናውን ማሳወቁ ይታወሳል። ቦርዱ የእጩዎችና የመራጮች ምዝገባ ስርዓትን በቴክኖሎጂ በመታገዝ ለማከናወን ባወጣው እቅድ መሰረት በአሁኑ ጊዜ የእጩዎችን ምዝገባ አጠናቋል። በጊዜ ሰሌዳው መሰረት ቦርዱ የመራጮች ምዝገባን እያካሄደ የሚገኝ ሲሆን በዚህ ሂደት ውስጥ በተያዘው እቅድ መሰረት በተወሰኑ አካባቢዎች ላይ የመራጮች ምዝገባን በቴክኖሎጂ የታገዘ ለማድረግ የኔትወርክ አቅርቦትና በምዝገባ ሂደት ያጋጠሙ ተግዳሮቶችን በፍተሻ ስርዓት እየለዩ ሲስተሙን አስተማማኝና ቀልጣፋ ለማድረግ ሂደቱ የጠየቀውን ጊዜ ማካካስ በማስፈለጉ፣ በሌላ በኩል ደግሞ የኔትወርክ አቅርቦታቸው አስተማማኝ ነው ተብሎ የቀረቡ የተወሰኑ ምርጫ ጣቢያዎች ላይ የኔትወርክ አቅርቦት አለመኖሩ በተጨባጭ በመታየቱ ወደ ማኑዋል በመቀየር ሂደት ለባከነ ጊዜ ማካካሻ በማስፈለጉና በተወሰኑ ምርጫ ጣቢያዎች ላይ በትራንስፖርት አቅርቦት ምክንያት የመራጮች ምዝገባ ቁሳቁስ በወቅቱ ባለመድረሱ የተፈጠረውን የመራጮች ምዝገባ መዘግየት ማካካስ አስፈላጊ በመሆኑ ቦርዱ የመራጮችን ምዝገባ 2 የበዓል ቀናትን ሳይጨምር እስከ ሚያዝያ 14 ቀን 2018 ዓ.ም አራዝሞታል። በቄለም ወለጋ ዞን የሚገኙ ነዋሪዎች የምርጫ ካርድ በመውሰድ በምርጫ ሂደቱ ንቁ ተሳትፎ እያደረጉ ነው። በተለያዩ መገናኛ ብዙኃን የሚተላለፉ የፓርቲዎች የፖሊሲ አማራጮችና የምርጫ ክርክሮች ለመራጩ ሕዝብ ግንዛቤ እየፈጠሩለት ይገኛል። ጌታቸው ባልቻ በቄለም ወለጋ ዞን ሰማይ ስር በማሎጊ ወለል ወረዳ መንደሮች ውስጥ ነዋሪዎች የነገዋን ኢትዮጵያ በምርጫ በሚሰጡት ድምጻቸው ለመቅረጽ ዛሬ የውሳኔ መሳሪያ የሆነውን የምርጫ ካርድ በእጃቸው እያስገቡ ይገኛሉ። የሚወክለንን ፓርቲ ለመምረጥ ዝግጁ ነን የሚለው የነዋሪዎቹ ድምጽ በ7ኛው ጠቅላላ ምርጫ ዋዜማ በወረዳው በደመቀ ሁኔታ መታወጁን ያበስራል። ኮፉዳዴ ገልማ እንጅራ ካርዲን ኮስ ኩሎን አርከጅራ ተመዝግቤ የራሴን የምርጫ ካርድ ወስጃለሁ።
የወረዳችን ነዋሪዎችም ለምራጭነት እየተመዘገቡ ነው። እኔ ብቻ ሳልሆን እድሜያቸው ከ18 በላይ የሆኑ ቤተሰቦቼ የምርጫ ካርድ ወስደዋል። በምርጫ ድምጽ የምሰጠው ለሌላ ሰው ብዬ የማደርገው አይደለም፣ እኔኑ የሚጠቅም ስለሆነ ነው። የአንድ ሰው ድምጽ ዋጋ እንዳለው በመረዳት በምርጫው ንቁ ተሳትፎ ለማድረግ የምርጫ ካርድ ወስጃለሁ። ነዋሪዎች በተለያዩ መገናኛ ብዙሃን የሚተላለፉ የፓርቲዎችን የፖሊሲ አማራጮችና የምርጫ ክርክሮችን በትኩረት እየተከታተሉ ይገኛሉ። ከክርክሮቹ ጥሩ ግንዛቤ አግኝተናል የሚሉት ነዋሪዎቹ የፓርቲዎችን መርህ ከራሳቸውና ከአካባቢያቸው ፍላጎት ጋር በማመዛዘን ላይም ናቸው። አብሌን ሲያሳ ሰገንታ ሳኒ ኢብሳ ጅሩ ሰስሪተን ወርዶፋ ጅራ ሚዲያራ የፖለቲካ ፓርቲዎችን በተለያዩ ሚዲያዎች የሚያቀርቡትን ፖሊሲ እየተከታተልኩ ነው። የትኛው ፓርቲ ለሀገር የተሻለ ፖሊሲ ይዞ መጥቷል የሚለውንም እየመዘንኩ ነው። ይህ ደግሞ መረጃ ላይ የተመሰረተ ድምጽ እንድሰጥ ያስችለኛል። ቦርዲን ቢዮለሳ ኩኒ ደቂቃ ወልቅጤ ሚዲያ ረትከኔቪ ብሔራዊ ምርጫ ቦርድ ለሁሉም የፖለቲካ ፓርቲዎች ፕሮግራማቸውን እንዲያስተዋውቁ እኩል ሰዓት ደልድሎ ሰጥቷል። ፓርቲዎቹ የሚያቀርቡት የፖለቲካ አማራጭም የምንፈልገውን ፓርቲ እንድንመርጥ ያግዘናል። በቄለም ወለጋ ዞን ነዋሪዎች የምርጫ ካርድ በመውሰድ ያሳዩት ተሳትፎ በድምጽ መስጫው ዕለትም እንደሚደግሙት የሚያመለክት ነው። ይህ የዜጎች የነቃ ተሳትፎና ለድምጽ ዋጋ የመስጠት ባህል ምርጫው የሀገርን የፖለቲካ ብስለትና የጋራ ተስፋ የሚያለመልም መሆኑን በተግባር እያሳየ ይገኛል። ሰባተኛው ጠቅላላ ምርጫ ሰላማዊ ነጻና ዴሞክራሲያዊ ሆኖ እንዲጠናቀቅ የበኩላችንን ሚና እየተወጣን ነው አሉ በባህር ዳር ከተማና በሰሜን ጎጃም የሚንቀሳቀሱ የተፎካካሪ ፓርቲዎች የጋራ ምክር ቤት አባላት። በህዝቡ ዘንድ ተቀባይነት ያለው መንግስት ለመመስረት ማህበረሰቡ በቀሪ ቀናት የመራጭነት ካርድ ከመውሰድ ጀምሮ በንቃት ሊሳተፍ እንደሚገባም የጋራ ምክር ቤቱ አባላት አስገንዝበዋል። አስተያየቶቻቸውን ተስፋውን ደስታ አሰባስቦ ልኮልናል። ምርጫዎች በየ5 ዓመቱ መደረግ አለባቸው። በሰላማዊና በዲሞክራሲያዊ መልኩ የሚደረጉ ምርጫዎች ከሀገር ግንባታው ጋር ተያይዞ አሻጋሪና ወሳኝ ናቸው እንላለን። ምርጫውም ሰላማዊና ዲሞክራሲ እንዲሆን ካለፈው የ6ኛው ሀገራዊ ምርጫ ያሉ ክፍተቶችን ገምግመን በጋራ ምክር ቤቱ እየተወያየን ነገሮችን ለማስተካከል ጥረት እያደረግን ነው። የባህር ዳር ከተማና የሰሜን ጎጃም የምርጫ ክልል የተፎካካሪ ፖለቲካ ፓርቲዎች ወደ 11 የሚሆኑ የፖለቲካ ፓርቲዎች እየተወያየን ነው የምንገኘው። ስለዚህ አሁን ያለውን የጸጥታ ሁኔታ፣ የካርድ አወጣጥ ሂደት፣ በቀጣይ ደግሞ እየተገናኘን የጋራ ምክር ቤቱን በምናደራጅበት እና እያጠናከርን በምንሄድበት አግባብ ተነጋገረና ለሚገጥሙን ችግሮችን ደግሞ የጋራ ምክር ቤቱ እየገመገመ አቅጣጫ እየሰጠ እንዲፈቱ በማድረግ በኩል እየተነጋገርን ያለ ነው። ሰላማዊ ምርጫ ለአንድ ሀገር ግንባታ በጣም ወሳኝ ነው። እንግዲህ ሰላማዊ ምርጫ ምን ማለት ነው? የምርጫ ካርድ ከማውጣት ይጀምራል። ሌሎች ምርጫዎችን ተንቀሳቅሶ ከቦታ ቦታ ማስተባበር ይፈልጋል። የምርጫ ቁሳቁስን በስርዓቱ ማድረስ ይፈልጋል። ታዛቢዎች በስርዓቱ መቀመጥ አለባቸው። እነዚህን ሁሉ ያካተተ ነው ዲሞክራሲያዊ ምርጫ የሚባለው እና ይሄ ዲሞክራሲያዊ ምርጫ የተጀመረው እንቅስቃሴ በሰላማዊ መልኩ ተጀምሮ በሰላማዊ መልኩ እንዲጠናቀቅ ማህበረሰቡም የበኩሉን አስተዋጽኦ ማድረግ አለበት። ተመራጮችን ማስመዝገብ ችለናል። አሁን ካርድ በመውሰድ ረገድም ህዝቡ ዲሞክራሲ የሰጠው መብቱን እንዲጠቀም እንቅስቃሴ ማድረግ አለብን በሚል ኮሚቴ አደራጅተን እየሰራን ያለ ነው። ባለው ሁኔታ ላይ የገዢው ፓርቲ ከዚህ ከነበረው ኤክስፒሪየንስ በተለየ መንገድ የትብብር መንፈስን አጎልብቶ በጋራ አብረን እየሰራን ነው። ይሄንን ምርጫ አሁንም ውጤታማ ለማድረግ የምርጫ ቦርድ እንግዲህ ያወጣው የጊዜ ሰሌዳ እስከ መጋቢት 28 የምርጫ ካርድ የሚወጣበት ጊዜ ነው በሚል ታውቆ ስራ እየተሰራ ነው ያለው። በከተማ አስተዳደራችንም በሰሜን ጎጃምም በርካታ ምርጫ ክልሎችና ምርጫ ጣቢያዎች የመራጮች ምዝገባ እየተካሄደ ነው። አሁንም ቀኑ እየደረሰ ስለሆነ ግን ሁሉም በህግ ያልተከለከለና እድሜው ለመምረጥ የደረሰ ማንኛውም የከተማችንና የሰሜን ጎጃም ዞን ነዋሪ በቅርብ ቀን ዛሬና ነገ የምርጫ ካርድ አውጥቶ ምርጫ ካርዱን በአግባቡ ይዞ በምርጫ እለት ደግሞ ይሆናል ለሚለው ክልሉንም ከተማዋንም ይመራል ብሎ ላመነው ፓርቲ ድምጹን እንዲሰጥ የምርጫ ካርዱን በእጁ ያዝ ነው ማለት ነው። በመጪው ግንቦት ወር ለሚካሄደው 7ኛው ጠቅላላ ምርጫ የሚወዳደረው ትብብር ለኢትዮጵያ አንድነት ጥምረት ከዛሬ ጀምሮ በይፋ የምርጫ ቅስቀሳውን ጀምሯል። 5 ፓርቲዎች በቅንጅት የመሰረቱት ይህ ጥምረት በምርጫው ንቁ ተሳትፎ ለማድረግ ተዘጋጅቷል። ነጻነት ፍቅሩ
ምርጫ የዲሞክራሲ ስርዓት እንዲጎለብትና የህግ የበላይነት እንዲሰፍን ቁልፍ ሚና እንዳለው የገለጸው ትብብር ለኢትዮጵያ አንድነት ለምርጫው የሚያደርገውን ዝግጅት አጠናቆ በይፋ ወደ ምርጫ ቅስቀሳ ገብቷል። ግንቦት 24 ለሚካሄደው 7ኛው ጠቅላላ ምርጫ ይፋዊ ቅስቀሳ መጀመሩን የገለጹት የጥምረቱ ፕሬዝዳንት አቶ አብርሃም ጌጡ ህዝቡ በቀሩት የምዝገባ ቀናቶች ውስጥ የመራጭነት ካርድ እንዲያወጣና በሂደቱ ላይ በንቃት በመሳተፍ ለዲሞክራሲ መጎልበት የዜግነት ድርሻውን እንዲወጣ አሳስበዋል። ቅንጅታችን ትብብራችን በመላ ሀገሪቱ በሚያደርገው የምርጫ ቅስቀሳና የምርጫ ሂደት ውስጥ ለመሳተፍ ባለን ቁርጠኛ አቋም በተለይም አስቻይ በሆኑ ቦታዎች ሁሉ አጠቃላይ ሀገራዊ ምርጫውን ለማካሄድ በይፋ ዛሬ ጀምረናል። ስለዚህ ለህዝባችን ዛሬ ባጭሩ ጥሪ የምናስተላልፈው ጥሪያችን በቀሩት ቀናቶች ውስጥ ህዝባችን የምርጫ ካርድ እንዲያወጣ የምርጫ ካርድ አውጥቶ ምርጫ እንዲሳተፍ። ምክንያቱም ምርጫ የዲሞክራሲና የህግ የበላይነትን ሊያረጋግጥ የሚችል የህግ የበላይነት ፍትህ እንዲረጋገጥ የዜጎች እኩልነት እንዲረጋገጥ ዛሬ በይፋ ጥሪያችን እናቀርባለን። በይፋ ጀምረናን ማለት ነው። ዛሬ በመላ ኢትዮጵያ በመንቀሳቀስ የፓርቲውን ፖሊሲዎችና አማራጮች ለዜጎች እንደሚያስተዋውቅ የገለጹት አብርሃም ሃይማኖት ጥምረቱ ይህንን ተግባር በሚያከናውንበት ወቅትም ህዝቡ አስፈላጊውን ትብብርና ድጋፍ እንዲያደርግለት ጥሪ አቅርበዋል። መላው የኢትዮጵያ ህዝብ ከዚህ በኋላ የምናደርጋቸውን እንቅስቃሴዎች በትኩረት እንዲከታተልና በየቤቱም ስለምንመጣ በየስፍራውም ስለምንገናኝ አስፈላጊውን ትብብር እንዲያደርግ ያለንን የምርጫ ፖሊሲ አማራጮችን የምንሸጥበት ሁኔታ እንዲፈጠር የሚያስችለው አንዱ እንደዚህ አይነት መድረክ ስለሆነ በቀጥታ ከማህበራዊ ሚዲያው ከሚዲያው ባሻገር መሬት ላይ ወርደን ህዝባችን ጋር ለመድረስ ከዛሬ ቀን ጀምረናል። አባሎቻችን፣ ደጋፊዎቻችን ከዛሬ ቀን ጀምሮ በያሉበት ቅስቀሳውን እንዲያካሂዱ በዚህ አጋጣሚ ጥሪያችንን እናስተላልፋለን። ትብብር ለኢትዮጵያ አንድነት ጥምረት፣ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ እናት ፓርቲ፣ የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢሃፓ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲና አማራ ጊዮናዊ ንቅናቄ በቅንጅት የመሰረቱት ጥምረት ነው። 7ኛ ሀገራዊ ምርጫ ይመዝገቡ ይላል። ትብብር ለአንድነት ለዲሞክራሲ ኢትዮ ቴሌኮም በአዳማ ከተማ ያስገነባውን የኤሌክትሪክ ተሽከርካሪዎች የኃይል መሙያ ጣቢያ አስመረቀ። ወደ ስራ የገባው ይህ የኃይል መሙያ ጣቢያ በአንድ ጊዜ 12 መኪኖችን ቻርጅ ማድረግ የሚያስችል ነው። አባዲ ወይና ያዘጋጀው ዘገባ ነው። ሰናይት ሰይፉ ታቀርበዋለች። ኢትዮ ቴሌኮም ዲጂታል ኢትዮጵያን እውን ለማድረግና አረንጓዴ ኢኮኖሚውን ለመገንባት በሚደረገው ሂደት ውስጥ የበኩሉን ድርሻ እየተወጣ ይገኛል። ታዲያ ኩባንያው የዚሁ አካል የሆነውን በአዳማ ከተማ ያስገነባውን የኤሌክትሪክ ተሽከርካሪዎች የኃይል መሙያ ጣቢያ ስራ አስጀምሯል። ኢትዮ ቴሌኮም በአዲስ አበባ ካስገነባቸው 3 የኃይል መሙያ ጣቢያዎች በተጨማሪ ይህ የአዳማ የኤሌክትሪክ ተሽከርካሪዎች የኃይል መሙያ ጣቢያ 4ኛ ሆኗል። ጣቢያው በአንድ ጊዜ 12 ተሽከርካሪዎችን መሙላት የሚችል ሲሆን ኢኮኖሚያዊ ፋይዳው የላቀ መሆኑን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬዎት ታምሩ አስታውቀዋል። ፐብሊክ የምንለው የኢቪ ስቴሽን ከአዲስ አበባ ውጪ በአዳማ ከተማ በይፋ ተጀምሯል ማለት ነው። አገልግሎት ይሰጣል። ይሄ ማለት ለአዳማ ከተማ ነዋሪዎች ብቻ ሳይሆን ትሩፋቱ በዚህ ለሚተላለፉ ሁሉ ኢኮኖሚያችንን እያሳለጡ ያሉ ተሽከርካሪዎቻችን ሁሉ የሚገለገሉበት የሚጠቀሙበት ይሆናል ማለት ነው። በዚህም እንግዲህ ጠቀሜታው የጎላ ይሆናል ማለት ነው። ውድ ደንበኞቻችን አሉ ከአዳማ ድረስ መጥተው አዲስ አበባ ላይ የገነባነውን የኢቪ ቻርጂንግ ስቴሽን የሚጠቀሙ ማለት ነውና መቼ ነው ከከተማ የምትወጡት የሚል ጥያቄ ነበራቸው። ይሄው ጥያቄያቸው ዛሬ ተመልሷል ማለት ነው። ስለዚህ በቀጣይም በሌሎች ከተሞችም ማስፋፊያችን ይቀጥላል። ኩባንያውን ተግባራዊ ያደረገውና ስለ ኃይል መሙያ ጣቢያዎች መረጃ የሚሰጠው የናሽናል ኢቪ ቻርጂንግ ፕላትፎርም ለዘርፉ ከፍተኛ አስተዋጽኦ አለው። ኢትዮ ቴሌኮም እስካሁን ባሉት የኃይል መሙያ ጣቢያዎች ከ284,000 በላይ ተሽከርካሪዎች ተጠቃሚ ሆነዋል። ከ284,000 በላይ መኪኖች የኢትዮ ቴሌኮምን ኢቪ ቻርጂንግ ስቴሽን ተጠቅመው ምን አድርገዋል? ቻርጅ አድርገዋል። በዚህም እስከ 7.1 ሚሊዮን ኪሎዋት እንደምታዩት ኢነርጂ ተጠቅመዋል ማለት ነው። ይሄ ሲተነተን ቅድም እንዳልኳችሁ የግሪን ኢኮኖሚ ግንባታ ላይ ነን ያለ ነው ብለን እንደ ሀገር ምን ያህል ካርቦን ኢሚሽን ሬዲዩስ አደረግን ካልን ወደ 10 ሚሊዮን የሚሆን ደግሞ ኪሎግራም እንደዚሁም
ወደ አየሩን ለቀው የነበረውን ካርቦን ኦክሳይድ ማለት ነው ቀንሰናል ማለት ነው። የአዳማ ከተማ የተለያዩ አገልግሎቶች በዘመናዊ ቴክኖሎጂዎች እየሰጠ ነው። ኢትዮ ቴሌኮም ወደ ስራ ያስገባው የኤሌክትሪክ ተሽከርካሪዎች የኃይል መሙያ ጣቢያ ስማርት አዳማን እውን ለማድረግ ያግዛል። ወጣቶች እየተዘጋጁ ነው። ባለሀብቶች እየተዘጋጁ ነው። ወደ ታክሲ ባለሀብቶች፣ ታክሲ ባለቤቶች፣ ባስም እንደዛው የከተማን አገልግሎት የከተማ ነዋሪዎች በሙሉ ወደ ኤሌክትሪክ እየተቀየሩ መሆኑ መረጃዎች አሉኝ። ብዙ ከናንተ አሳይመንት የሚመጣ ይመስለኛል። ለማንኛውም ያገኘንን ተቀብለን ለሚቀጥለው ደግሞ በጋራ የምናየው ይሆናል። በጋራ ስንሆን አዳማን ከዚህ የበለጠ ውብ ማድረግ ይቻላል። ይሄን ስንሰራ ኢሳባውት ኢኮኖሚ ነው። የከተማው ነዋሪ ኢኮኖሚ ሲጨምር የመንግስት ገቢ ይጨምራል፣ የድርጅታችንም ገቢ ይጨምራል፣ እኛም ገቢ እናገኛለን። ኢትዮ ቴሌኮም የመጨረሻውን ለኢትዮ 130 ሜጋ ፕሮሞ እና ኢትዮ 131 ላይክ ስሎት ባለእድለኞችን ኤሌክትሪክ ተሽከርካሪዎች አስረክቧል። የተወደዳችሁ ተመልካቾቻችን የቅዳሜ ምሽት ዜናችን በተከታተላችሁት መልኩ ተጠናቀቀ። ስለተከታተላችሁን እናመሰግናለን። ማህሌት ታደለ ነኝ። በሰላም ደሩ።